ጠቅላይ ሚኒስትሩ ወለጋ ሲሄዱ የሚናገሩትና አዲስ አበባ ሲሆኑ የሚዘምሩት ነገር የተለያየ ነውና ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋ ጠላቶቻችን ቢላዋ እየሳሉ እየመጡብን ነው። ኦሮሞ መንግስትን አድን ኦሮሞዎች እጁ ላይ የገባችው ድል ማጣት የለበትም። ጠላቶቻችን እኛ ለመስበር ከኛ ውስጥ ኦሮሞ ነው እየፈለጉ ያሉት። የእርስ በርስ የሚያባላም ምን እንዳይሆን የኦሮሞ ህዝብ ካሁን በኋላ ከትናንት በስቲያ እኮ የጎበኙት የወለጋ ህዝብ እኮ 4 ዓመት በድሮን የተቀጠቀጠ ህዝብ ነው። አዎ አማጽያን ይኖራሉ። ብልጽግና ግን የሚያደርገው ኢላማ ነጣጥሮ አይደለም የሚመጣው። አንድ አካባቢ በጠላት ከፈረጀ ከነ ህዝቡ ነው የሚመጣው። ተመልከተና ወለጋ አካባቢ ሌላ በደል ስለሚሰራ አልጮህ ይሆናል እንጂ የወለጋ ህዝብ እኮ በብልጽግና አልቅሷል እኮ። የከረዩ አባገዳዮችን እኮ ተመልክተናል እኮ። የነበቴ ኦርጌሳን የሌሎችን የብዙዎችን እናገር። ጠላቶቻችን ቢላዋ ይዘው እየመጡብን ነው። ያጣነውን ያገኘነውን ዕድል እንዳይቀሙን። የትኛውን ዕድል? እናንተ አግኝታችኋል። እናንተና ቤተሰቦቻችሁ እነ ሽመልስ አብዲሳና ቤተሰቦቻችሁ እና አዲሱ አረጋ ቂጤሳና ቤተሰቦቻችሁ እና ደሙስቤ የእናንተና በዙሪያችሁ ያሉት ወደ ሚሊዮነርነት ተቀይረውለት ይሆናል። የኦሮሞ ህዝብ ግን ጠብ ያለለት ነገር የለም። መስቃኑ ያተረፋችሁለት የልማት ጥያቄ ባነሳ ቁጥር የተለያየ ነገር ባነሳ ቁጥር በማይመለከት ነገር ሰንደቅ ዓላማ እየሰቀላችሁ ብሔራዊ መዝሙር ይዘመር እያላችሁ ፖለቲካ ነው መልሱን ያደረጋችሁ። የህዝቡ ጥያቄ ሌላ፣ እናንተ የምታደርጉት ነገር ሌላው ቀርቶ በሚሊሻ መዋጮ በተለያየ ግብር ያለቀሰው ማን ልጆቹ በግዳጅ የተወሰዱበት ማን እና ምን እያሉ ነው ጠቅላይ ሚኒስትር? ጠላቶቻችን በጡብን እንዴ? የማን ጠላት? ወንበሩ ላይ ያላችሁት ነው። የኢትዮጵያ እርስ በርሱ ጠላቱ ነው ያውቅ። የኦሮሞ ህዝብ ምን እንዳይሆን እናንተ ካደረሳችሁበት በላይ ምን እንዳይሆን ነው ደግሞ በጣም አደገኛው ንግግር እኮ ከዚህ መካከል ከኛው መካከል ጠላት ፈልገው ይላል። በጣም አደገኛ አባባል እኮ ልክ ወለጋውን ከሐረሩ ሸዋውን ከአንዱ ከአርሲው እንደዛ እንደማባላት ነገር ግን አይሰራም። ምናልባት ላለፉት 2-3 ዓመታት ሰርቶ ሊሆን ይችላል። አሁን ግን ሁሉም ተነስተዋል። እንዳልነው ፒተር ወለጋን ጎብኝተው የጽንፈኛ ምድር የነበረችውን የሽብርተኛ ምድር የነበረችውን ጎብኝተን መጣን ባሉ ማግስት አዲስ አበባ ዙሪያ የዚህ አመፅ እየተቀሰቀሰ ያለው ለዛ ነው። እነ ጃልመሮ ህዝባዊ ድጋፍ ባይኖራቸው ኖሮ ስለደገፍኳቸው አይደሉም እስካሁን አይቆዩም ነበር። ህዝብ የጠላው ቡድን የተለያየ ነገር ሊቆይ አይችልም። የነሱ እስካሁን ድረስ መቆየት የሚያሳየው በኦሮሞ ህዝብ ላይ እየተፈጸመ ያለው በደል እየከፋ መምጣቱ አይተነዋል። እንዴት እንደሄዱ አብያን ይበሉ እንጂ ፈንጃም ውሻ ሄዶ አነፍናፊዎች ሄደው አብይ በሚጎበኙበት ስፍራ ላይ አነፍንፈው ፈንጂ እንደሌለ ቪዲዮውን ስላሳየ ነው ጧት በዛ መሰረት ነው ሄዱት። ሲሄዱ ራሱ ከፍተኛ ፍራቻ ነበር። የዛሬ 7 ዓመትም ቅድም ፒተር የዛሬ 20 ዓመትም ዛሬም ተመሳሳይ ነገር ሰማን ስትል ነው። የዛሬ 7 ዓመት አብይ በስልጣን ማግስታቸው ወደ ወለጋ አልሄድም ብሄድ የሚገዱኝ ሰዎች አሉ ብለው ነበር። የማይረሳ ንግግር ስለሆነ ነው። ዛሬም ከ7 ዓመት በኋላ በፈንጂ የሚያፈነፍሩ ውሾች ናቸው ሄደው መጀመሪያ ያደረጉት። ዛሬም ፈርተው ነው የሄዱት። በቴሌቪዥን እንደነገሩን አይደለም። እንዴት ደርሰው በድንገት እንደመጡ ሁሉን ነገር አጥረው እንደመጡ እንመለከታለን። በእንደዚህ አይነት ጉብኝት የሚመጣ ሰላም የለም። ለሰላም ቁርጠኝነት ያስፈልጋል። በፕሮፓጋንዳ የሚገኝ ሰላም የለም። ጠቅላይ ሚኒስትሩ ወለጋ ሲሄዱ የሚናገሩትና አዲስ አበባ ሲሆኑ የሚዘምሩት ነገር የተለያየ ነውና አንዳንድ ሰዎች መጥተው አሁን እኛን ብሔርተኛ ምናምን ዘረኛ ይሉናልና ኢንፋክት በዘር በተደራጀች ሀገር ውስጥ ሰው ካመነበት የብሔር ፖለቲካ ውስጥ መግባት ችግር አለው ብዬ አላስብም። ካመነበትና ያ መንገድ መስመር ያዋጣኛል ካለ ኦፍኮርስ ሀገሪቷም ያለችው በብሔር አደረጃጀትና ፖለቲካ ውስጥ ነው ያለችው። ነገር ግን ጠቅላይ ሚኒስትሩ አዲስ አበባ ሆነው ብልጽግናን ሲመሩትና ሲያወሩ ህብረ ብሔራዊን እንግዲህ አድበስብሰዋታል፣ ሁሉን ያቀፈ ምናምን ብለው ያነሳሉ እና ኦሮሚያ ክልል ሲሄዱ ግን መንግስት የሚል ነገር ያነሳሉ። ያንተ መንግስት የሚል ነገር ያነሳሉ። ይህንን እንደ ሎጂክ መከራከሪያ አንዳንዴ ምን ሊያቀርቡ ይፈልጋሉ። ኦፍኮርስ የኢትዮጵያ መንግስት ከሆነ ለኦሮሞ ያንተ መንግስት ብንለው ለአማራውም እኮ ያንተ መንግስት እንለዋለን፣ ለሶማሌውም ያንተ መንግስት እንለዋለን አይነት ነገር ያነሳሉ። ግን ኮንቴክስቱ ከዛ የተለየ እንደሆነ ግን ሁላችንም የምናውቀው ነው። ይሄ ነገር አዲስ ነገር አይደለም። ደሬ ካስታወስክ የመንግስታችን ተነካ ብለው የሆነ ጊዜ ወታደሮች ትጥቅ ተሸክመው የገቡ ጊዜና ፑሻፕ የሰሩ ጊዜ የኛ መንግስት ተነካ ብለው የመጡ ብለው የገለጹት ነገር ነበር። አዎ ቡራዩ ድረስ ምናምን ብለው የገለጹት ነገር አለና ይሄ ብልጽግና መሃል ሀገር ሲሆን የኢትዮጵያ በሚል ማሊያ ይጫወታል። ኤክስክሉሲቭሊ ደግሞ የኦሮሞ ተብሎ ደግሞ እንዲገለጽ ይፈልጋል። ኦሮሞ ይገባዋል፣ ይጠፍቶት አይደለም። ግን እንደው ይሄ ግን ካኖቴሽን በጣም ስለሚያስገርመኝ ነው። አንድ መንግስት እንደ እስስት መልኩን እየቀያየረ ቦታ መቀሌ ሲሄድ ራሱን የሚገልጥበት፣ ባህር ዳር ሲሄድ እና ነቀምት ሲሄድ ራሱን የሚገልጥበት መንገድ እጅግ በጣም የተለያየ ነው። መለያየቱ ብቻ አይደለም፣ አደገኝነቱ ግን አያስፈራም ወይ? አሁን እዛ ሄዶ
እየመጡብን ነው ባይዘው መቀሌም እኮ ከፕሪቶሪያ ስምምነት በኋላ የአደሲንቄና ባገዳዎች ሄዱ ተብሎ እኔ እነሱ እውነተኞቹ ናቸው ብዬ አላስብም ፖለቲከኞቹ ናቸው እዛ ሄዱት ብዬ ነው የምወስዳቸው ሄዶ የተናገሩት ነገር የኢትዮጵያ የብሔር ብሔረሰቦች ጠላት እየመጣ ነውና ከመቼም ጊዜ በላይ የምንተባበርበት ጊዜው ይሄ ነው ብለው ነበር አሁን እንግዲህ ጦር ሊሰብቁ ሊዋጉ ጫፍ ደርሷል ግን መቀሌ ሄደው አሸንዳ ላይ ይመስለኛል እንደዛ ብለው ተናግረው ነበርና አሁንም ዲሏ እየሳለል ነው ጠላቶች እየመጡል ነው ሚል ኦሮሞ እንደ ህዝብ ጠላት ማን ነው ፓርቲ እንደ ፓርቲ ጠላት ይኖረዋል የታጠቀ አርሚ እንደ ታጠቀ አርሚ የሚጣላው ወይም ደግሞ ሊወጋው ሊያሸንፈው የሚፈልግ አካል ይኖረዋል ለህዝብ የሚደረግ ንግግር ላይ ጠላቶች ማለት እንደ ሀገር የሀገር ጠላት ብለ ልታነሳለች የሆኑ ጎረቤት አገሮችን ታሪካዊ ምናምን ብለ ልታነሳ ትችላለህ እንደ ህዝብ ግን አንድን ህዝብ ነጥለ አሁን አማራን ሄደ የአማራን ህዝብ እንደ ህዝብ ጠላት ኦሮሞን ህዝብ እንደ ኦሮሞ ህዝብ ጠላት የምትለው ማንን ነው በገዛ ሀገር ውስጥ የሀገሩ መሪ እንዴት አንድን ህዝብ ጠላት ያለ ስብከት ይናገራል የሚለው ነገር እንደው በጣም አደገኛም ስለሆነ ስለሚያስፈራኝ ጭምር ነው ጥሩ ነው ያልከው ወለጋ ላይ ሄደህ ጠላቶች እየመጡብህ ነው ከሌላ ቦታ ትላለህ በጣም በሚገርም ሁኔታ ባህር ዳርና ጎንደር ከ2 ዓመት በፊት ነበር የሄዱት ሰምተህ ከሆነ ማለት ነው የኢትዮጵያ አንድነትና ምልክት ነው ያሉት ቃል በቃል ተመልክት አንድ ቦታ ላይ ማለት ወድሎ ላይ ደግሞ ኮምቦልቻ ሄደው ነበር ኮምቦልቻን ሀይቅ ሪዞርት ላይ ኢትዮጵያ እኮ ወድሎ ነው የምትመስለው አለ በሄድክበት ቦታ የምትቀያየር ከሆነ ማንንም ማያምንህም ነው መለስ ዜናዊ እንቃወማቸዋለን ተቃውመናቸዋል ታግለናቸዋል በነበርንበት ጊዜ በአንድ ነገር ግን ፒተር በጣም ይገርመኛል አንድ ባህሪያቸው ሺህ ተቃዋሚ ቃወማቸው 50 ሺህ ቃወማቸው አቋሜ ይሄ ነው ካሉ መለስ የለም በቃ ከፈለገ ሰላማዊ ሰልፍ ይደረግ ከፈለገ ነጮቹ ዛይበሉ ከፈለገ ህዝቡ እንደዚህ ይባላል የለም በዚህ በጣም የሚገርመኝ ነበር ደግሞ ትልቅ ኳሊቲ ነው ጥሩ ነው ያልኩ አይደለም አቋማቸውን ጋራለው ያልኩ አይደለም ያመኑበትን ሆነው ነው የሚታዩት ሁሌ እንደነበረው ማለት ነው ምክንያቱም an open enemy is better than a false friend ግልጽ ጠላት ከውሸታም ጓደኛ ይሻላል ቅድም አንተ እንደምትለው ከሚያስመስል ጓደኛ ከሸንጋይ ጓደኛ በግልጽ የመጣበት ጠላት ጥሩ ነው ይሻላል እንደዛ ነው የምታውቀው አብይ ግን አስቸጋሪ ሆኑ በቃ በሁሉም ጋር ማለት ነው ትሪታ አድርጎ ያልኩ አይደለም ሌሎችን ያባሉ እንደዚህ አይደለም እዛ ጋር ጠላት መጣብህ እዚህኛው ጋር ሲመጣ ገሬ ነው መጣብህ የሚል ግን አደገኛ አካሄድ በጣም ለርሳቸው ነው መጨረሻ ላይ አደጋው እኮ ለርሳቸውም ጭምር በዙሪያቸው የሚከተሏቸውና ምን የሚሉ ሰዎች አንድ ቀን ምን እንደሚያደርጉን አናውቅም የሚል በስጋት ነው የሚከተሏቸውና የመሪነት ኳሊቲ አይደለም ፒተር አንተ ያልከው ነገር ይሄ የመሪነት ኳሊቲ አይደለም አንድ መሪ ወጥ አቋም ስለሱ በእርግጠኝነት የምትናገርለት መሆን ያስፈልጋል ክፉም ይሁን ደግም ይሁን እገሌ ማለት እንዲህ አይነት አቋም ያለው ነው እገሌ ማለት የማይጨበጥ ነው የሚል ነገር ለመሪነት አይሆንም እንደዛ ይሆኑ ነው ያስቸገሩት እንደዛ ነውና አሁን ተመልከት ቅድም እንግዲህ እስኪ ጠላቶቻችን እየመጡብህ ነው ያገኘውን እድል ሊነጥቁ ነው የዛሬ እንግዲህ 3-4 ሳምንት በባህር በጎንደር በተለያየ ቦታ የተለያየ ቃል የተናገሩ ሰዎች በዚህ ሂደት በኦሮምኛ ቋንቋ ማለት ነው ዛሬ የቴክኖሎጂ ዘመን ነው ቅድም አንተ ተናግረዋል ያመልጣል የኢትዮጵያ መሪ ሆነ ፓርላማ ላይ ገብተህ መንግስታችን ተነካ ብለው ከቡራዩ አርሰዶች እየመጡ ነበር ነገር አብለው ሁሉ ይበላሻል ማለት ነው ሳይታሰብ የተዋለበት ነው በኢሞሽን የወጣ ነገር ነው ስለዚህ ገና ነው የኢትዮጵያ መሪ ሁሌም ብለው ነው አልተገኘም ገና ኢትዮጵያን እንደ ሰባ ሰገል የሚመራውን ኮከብ እየፈለግን ነው መሪ ኮከባችን አልወጣም ወደ ሰላም ቦታ የሚያደርሰን ወደ ሰላም ንጉስ ነው አይደል የወሰዳቸው እነሱ ኮከብ እየመራቸው መሪ ኮከብ ኢትዮጵያንን እየመራ ወደ ሰላም ቦታ የሚያደርሰን መሪ ኮከባችን ገና አልወጣም መሪ አላገኘንም የሚለው ለዚህ ነው ፒተር